ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው ይልና ከዛ ሲናገር እንደዚህ ይላል። እግዚአብሔር በክፉ ቀን ያድነዋል፣ ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል ብቻ ሳይሆን በጠላቶቹ እጅ አሳልፎ አይሰጠውም። ለጠላቶቹ ምኞት አሳልፎ አይሰጠውም ብቻ ሳይሆን በታመመ ጊዜ እግዚአብሔር አምላክ መኝታውን ያነጥፍለታል፣ ይረዳዋል ብሎ ይናገራል። እነዚህ በረከቶች የሚያገኘው ሰው ምን አይነት ሰው ነው ሲባል ለችግረኛውና ለምስኪኑ የሚያስብ ሰው ነው። ለችግረኛውና ለምስኪኑ የሚያስብ ሰው ቀጥሎ ያሉ በረከቶችን ብቻ ሳይሆን እስከ ቁጥር 13 ድረስ ሌሎችንም በረከቶች በተመለከተ እንዴት እግዚአብሔር እንደሚባርከው እንዴት እግዚአብሔር እንደሚረዳው ትመለከታላችሁ። ከዚህ በፊት ትዝ ካላችሁ በማስተምርበት ጊዜ አንድ ነገር ብያለሁ። ሁሉም ነገራችሁ፣ ሁሉም በረከታችሁ፣ ስኬታችሁ በሚረዷችሁ ሰዎች በኩል እንደሚመጣላችሁ እንዳታስቡ። እንደውም በተለይ ለመንፈሳዊ ሰዎች የእግዚአብሔር በረከት የሚመጣው በሚረዷችሁ ሰዎች በኩል ሳይሆን በምትረዷቸው ሰዎች በኩል ነው። ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 6 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳል። ከዛም ደግሞ ሳንዝል ሳንታክት ብናደርግ ይሄንን ነገር መከሩ በደረሰ ጊዜ እናጭዳለን ብቻ ሳይሆን የሚለው ለሰው ሁሉ እድሉን ካገኘን መልካም እንድናደርግ ሐዋርያ ጳውሎስ ይናገራል። ምክንያቱም ለሰው ልጅ ለችግረኛ፣ ለምስኪን፣ ለሰው ሁሉ መልካም ማድረግ እድል ነው። ይሄ እድል ደግሞ ወደ ህይወታችሁ ይዞት የሚመጣው በረከት እንዳለ ማወቅ አለባችሁ። ሁልጊዜ ሰዎች ሲያስቡ ህይወታቸው፣ ታሪካቸው፣ ኑሯቸው እንዲቀየር የሚረዳኝ ባገኝ፣ የሚያግዘኝ ባገኝ ብለው ነው የሚያስቡት። ነገር ግን ይገርማችኋል፣ ለክርስቲያን ሰዎች በተለይ መንፈሳዊ ሰዎች የህይወት ለውጥ በረከትና አዲስ ጎዳና የሚመጣው በሚረዷችሁ ሰዎች በኩል ሳይሆን በምትረዷቸው ሰዎች በኩል ነው። በዚህ ስፍራ የሚናገረው ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው ይላል። ለችግረኛውና ለምስኪን ሰው የሚያስብ ሰው ምስጉን ነው ይልና ይሄ ሰውዬ የሚቀበለው በረከት እንዳለ ይናገራል። የሚያገኘው እግዚአብሔር የሚሰጠው ነገር አለ። እግዚአብሔር በክፉ ቀን ይጠብቀዋል፣ እግዚአብሔር ያድነዋል፣ እግዚአብሔር ለጠላቶቹ አሳልፎ አይሰጠውም፣ በታመመ ጊዜ ይረዳዋል፣ መኝታውን ያነጥፍለታል። ይሄን ሁሉ በረከት የሚያገኝ ሰው ለችግረኛውና ለምስኪኑ የሚያስብ ሰው ነው ብሎ ይናገራል። እሺ፣ ቅዱሳት መጽሐፍትና እስራኤላውያን ምስኪን ሰው የሚለውን በሚገልጹበት ጊዜ በልዩ ስያሜ በልዩ ሁኔታ ይገልጻሉ። ይሄ ምስኪን ሰው ማን ነው? ይሄ ችግረኛ ሰው ማን ነው? ከረዳሁት እንደነዚህ አይነት በረከቶችን ወደ ህይወቴ የሚያመጣልኝ ምስኪን ሰው ማን ነው? ምን አይነት ሰው ብረዳ ነው እግዚአብሔር አምላክ በክፉ ቀን የሚጠብቀኝ፣ የሚረዳኝ፣ ሕያው የሚያደርገኝ፣ በህመሜ ጊዜ የመኝታዬን የሚያነጥፍልኝ ምስኪን ሰው ስረዳ ከሆነ ይሄ ምስኪን ሰው ምን አይነት ሰው ነው? ወይም ደግሞ ይሄ ምስኪን ሰው ማለት ምን ማለት ነው የሚለውን ነገር ቶሎ ከኔ ጋር እየጻፋችሁ እንድንነጋገር እፈልጋለሁ። ጻፉ። የመጀመሪያ ምስኪን ሰው ማለት ወዳጆቼ፣ ምስኪን ሰው ማለት እንደተሰበረ ቀስት የተሰበረ ሰው ማለት ነው። የተሰበረ ሰው ማለት ነው። ቅዱሳት መጽሐፍትና እስራኤላውያን ይህን ምስኪን ሰው የሚገልጹባቸው ብዙ አገላለጾች አሉ። መጽሐፍ ቅዱሳችሁ ውስጥ ቅዱሳት መጽሐፍቱ ስትመለከቱ ምስኪን ሰው ብሎ የሚናገረው እንደተሰበረ ቀስት የተሰበረ ሰው ነው። ውስጡ፣ መንፈሱ፣ ልቡ፣ ህይወቱ፣ ኑሮ፣ ማንነቱ አንድ ወቅት ላይ አንድ ነገር ማድረግ የሚችል፣ ማሳካት የሚችል፣ መምራት የሚችል፣ ማከናወን የሚችል፣ መፈጸም የሚችል፣ ድል ማድረግ የሚችል ነገር ግን ደግሞ በሆነ አጋጣሚ ምክንያት ኃይሉን ያጣ፣ አቅሙን ያጣ፣ ፈንክሽን ማድረግ ያቃተው ማለት ነው። ስለዚህ እንደተሰበረ ቀስት የተሰበረ ውስጡ የተሰበረበት ሰው ማለት ነው። ሁለተኛው ይሄ ምስኪን ሰው ማለት ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ማለት ነው። ይሄ ምስኪን ሰው ለችግረኛውና ለምስኪኑ ሰው የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ይጠብቀዋል የተባለለት ይሄ ምስኪን ሰው አንደኛ በኪሱ ምንም የሌለው ሰው ነው። ከኪሱ ይልቅ ደግሞ በልቡ ውስጥ ምንም ተስፋ የሌለው ሰው ነው። ስለዚህ እግዚአብሔር በመዝሙረኛው ዳዊት አማካኝነት ሲነግረን ምን አለ? ለችግረኛና ለምስኪን የሚያስብ ምስጉን ነው አለ። እግዚአብሔር በክፉ ቀን ይጠብቀዋል፣ ይረዳዋል፣ ከዛም ደግሞ በምድር ላይ ያስመሰግነዋል አለ። አሁን ይሄ ምስኪን የሚባለው ሰው አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ሁለተኛ ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ነው። ሶስተኛ ይሄ ሰው የተዘነጋ ሰው ነው፣ የተተወ ሰው ነው። ሕያው ሆኖ የተቀበረ ሰው ማለት ነው። በዚህ ዓለም ላይ ብዙ የተዘነጉ ሰዎች አሉ። በሆስፒታል አልጋ ላይ የተዘነጉ ሰዎች አሉ። እስር ቤት የተዘነጉ ሰዎች አሉ። በጎዳና ላይም በጓዳ ውስጥም የተዘነጉ ሰዎች አሉ። እነሱ ወደው ይመለከታሉ፣ ሰው ግን የሚመለከታቸው የሌላቸው ሰዎች አሉ። ይህን ምስኪን ሰው ብታስበው
እግዚአብሔር በክፉ ቀን ይረዳሃል፣ ይጠብቅሃል፣ መኝታህን ያነጥፍልሃል። እግዚአብሔር አምላክ በምድር ላይ ያስመሰግንሃል ብሎ ይናገራል። ስለዚህ ይሄ ሰው እንደተሰበረ ቀስት የተሰበረ ሰው ነው። ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ነው። የተዘነጋ ሰው ነው። የተተወ ሰው ነው። እሱ ብቻ አይደለም። ይሄ ሰው አራተኛ የተጣለ ሰው ነው። በጓደኛ በቤተሰብ በብዙ አቅጣጫ የተጣለ ሰው ነው። አንድ ወቅት ላይ የተጠቀሙበት የተገለገሉበት፣ አንድ ወቅት ላይ በብዙ የተጽናኑበት ሰው ነው። ይሄ ሰው ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው። እግዚአብሔር አምላክ በክፉ ቀን ይጠብቀዋል፣ ይረዳዋል፣ ደግሞም ሕያው ያደርገዋል ሲል መጽሐፍ ይሄ ብትረዱት በረከት ወደ እናንተ ይዞላችሁ የሚመጣ ሰው፣ ብታስቡለት በረከት ወደ እናንተ ይዞላችሁ የሚመጣ ሰው አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ሁለተኛ ከኪሱ ይልቅ በልቡ ውስጥ ተስፋ የሌለው ሰው ነው። ሶስተኛ የተዘነጋ የተረሳ ሰው ነው። የተጣለ ሰው ነው። የሆነ ዘመን ተጠቅመውበት ተገልግለውበት የተዉት ሰው ነው። ይሄን ቅዱሳት መጽሐፍት ነው እንደዚህ ብለው የሚገልጹት። እሱ ብቻ አይደለም፣ አምስተኛ ድምፁ የማይሰማ ሰው ነው። ወደዚህ ቤተክርስቲያን የመጣችሁ ወደ ሌላም ቤተክርስቲያን የምትሄዱ እግዚአብሔር በክፉ ቀን እንዲጠብቃችሁ ደግሞም እንዲረዳችሁ በምድር ላይ እንድትመሰገኑ ታሪካችሁ ህይወታችሁ እንዲቀናላችሁ የምትፈልጉ ሰዎች ልክ እንደ ጠንቋይ ቤት ጸሎት አብላኝ 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 ብላችሁ የምትበሉበት ቤት አይደለም ይሄ ቤት። ይሄ አብልታችሁ የምትበሉበት፣ ረድታችሁ የምትረዱበት፣ ደግፋችሁ የምትደገፉበት እንጂ ይሄ ለራሳችሁ ልክ እንደ ደብተራና እንደ ሆነ ሟርተኛ ባላ ተክላችሁ ለኔ ብላችሁ ታሪካችሁ የምትቀይሩበት የህይወት ስርዓት አይደለም ክርስትና። የእግዚአብሔር ቃል ሲናገር እንደዚህ ያለ ለችግረኛውና ለምስኪኑ ሰው የሚያስብ ሰው የተባረከ ነው። የተባረከ ነው። ይህንን ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ደግሞም ይረዳዋል። እግዚአብሔር አምላክ ሕያው ያደርገዋል፣ በምድር ላይ ያስመሰግነዋል። እሱ ብቻ ሳይሆን የሚናገረው እንደዚህ አለ፣ በጠላቶቹ እጅ አሳልፎ አይሰጠው። እግዚአብሔር በጠላቶቹ እጅ አሳልፎ የማይሰጠው ሰው ማን መሰለ? የተዘነጋን ሰው የሚያስታውስ፣ የተጣለን ሰው የሚያስታውስ፣ እግዚአብሔር በክፉ ቀን የሚረዳው በጠላቶቹ እጅ አሳልፎ የማይሰጠው ሰው ማን መሰለ? ይሄንን ሰው የጣለውን ሰው የረሳውን ብቻ አይደለም፣ በልቡ ውስጥ ምንም ተስፋ የሌለውን ሰው፣ ይሄንን ሰው የሚያስብ ሰው የሚረዳው ባለስልጣን አይደለም፣ ባለሀብት አይደለም። ራሱ እግዚአብሔር አምላክ መኝታውን ያነጥፍለታል፣ ያገለግለዋል፣ ያግዘዋል። እግዚአብሔር ይጠብቀዋል ሲል መጽሐፍ እንደ አይኑ ብለን ነው የሚጠብቀው። እግዚአብሔር ፕሮቴክት ያደርገዋል። ማይ ጋድ ድምፁ የማይሰማ ሰው ማለት ነው ምስኪን ሰው። ስድስተኛ ነገሩ እንደደረቀ ወንዝ እንደተበተነ ጢስ የሆነበት ሰው ማለት ነው። ይህን የሚናገረው ቅዱሳት መጽሐፍት ናቸው። እግዚአብሔር አምላክ ለችግረኛውና ለምስኪኑ የሚያስብ ሰው የተባረከ ነው፣ ምስጉን ነው ብሎ ሲናገር ይሄ ምስኪን ማን ነው ብዬ ቅዱሳት መጽሐፍትን እያነበብኩኝ ነበረ። ይሄ ምስኪን ሰው ወዳጆቼ ነገሩ እንደደረቀ ወንዝ የደረቀበት፣ እንደተበተነ ጢስ የተበተነበት፣ አንድ ወቅት ላይ የሚጠጣ የሚበላ የነበረው፣ አንድ ወቅት ላይ የሚታይ የሚያስ ነገር የነበረው፣ በሆነ የህይወት አጋጣሚ ግን ነገር ከእጁ የተበተነበት፣ ነገር ከቤቱ የደረቀበት፣ በብዙ የህይወት መንገድ ውስጥ ባልተጠበቀ ሁኔታ ውስጥ የገባ፣ አንድ ወቅት ላይ እስከ ገደቡ የሞላ የነበረው፣ ማንም የማይደፍረው የነበረ፣ ነገር ግን ህይወት ውጣ ውረድ አለውና አንድ ወቅት ላይ ያ ኃያል የነበረ አሁን የደከመ ሰው፣ ይህንን ሰው የሚያስብ ሰዋል፣ ይህንን ሰው የሚያስታውስ ሰው፣ ይህንን ሰው የሚረዳ ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ይረዳዋል፣ ሕያው ያደርገዋል። በጠላቶቹ እጅ አሳልፎ አይሰጠውም። አሚን ነው ወይ? ሰባተኛ ይሄ ምስኪን ሰው እግዚአብሔር በቅርበት የሚመለከተው ሰው ነው። እግዚአብሔር በቅርበት የሚመለከተው ሰው ነው። በጣም የሚገርማችሁ እግዚአብሔር በጣም አቴንሽን ሰጥቶ የሚከታተለው የሚያዩ ሰው ነው። ስምንተኛ ይሄ ምስኪን ሰው ኃይል ቢኖረውም ሌላውን ለማጥቃት የማይጠቀምበት ሰው ነው። ኃይል ቢኖረውም ሌላውን ሰው ለማጥቃት የማይጠቀምበት ሰው ነው። አንድ ሰው ምስኪን ነው ማለት በቃ ዝም ብሎ አቅመ ቢስ ነው ማለት ብቻ እንዳይመስልህ። አንድ ሰው ምስኪን ነው ማለት አንደኛ እግዚአብሔር በቅርበት የሚመለከተው ሰው ነው። ሁለተኛ የተጣለ ነው፣ የተዘነጋ ነው፣ በልቡ ምንም ተስፋ የሌለው ነው ብቻ ሳይሆን ኃይል ቢኖረውም ሌሎችን ለማጥቃት አታክ ለማድረግ የማይጠቀምበት ሰው ነው። የማይጠቀምበት ሰው ማለት ነው። እድል አለው፣ ኃይል አለው፣ አቅም አለው፣ ገንዘብ አለው፣ ኔትወርክ አለው። ሰዎች ግን አታክ ለማድረግ የማይጠቀም። አሁን በእኛ ሀገር ምስኪን ሰው ማለት ሁልጊዜ ያጣ የነጣ ብቻ የሚመስላችሁ ሰዎች አላችሁ።
ያጣ የነጣ አንዳንድ ሰው ኃይል ላይ ቁጭ ብሎ ስልጣን ላይ ቁጭ ብሎ ሀብት ኖሮት ሁሉ ምስኪን ሊሆን ይችላል። ኃይል ያለው ሌላውን ሰው ለማጥቃት የማይጠቀምበት ሰው ማለት ነው ምስኪን ሰው ማለት። ዘጠነኛ ይሄ ምስኪን ሰው ማለት ራሱን ወደ እግዚአብሔር ያጣጋ ከሌላ ከምንም ጋር ያልተያያዘ ሰው ማለት ነው። ራሱን ከእግዚአብሔር ጋር ያጣጋ ከሌላ ከምንም ነገር ጋር ያልተያያዘ ሰው ማለት ነው። ብታስበው መልካም የሚሆንልህ የምትባረክበት እድል የሚሆን የሚጠቅም ሰው ይሄ ሰው ራሱን ከእግዚአብሔር ጋር ያጣጋ ከሌላ ከምንም ጋር ያልተያያዘ ሰው ከዘመድ ከሀብት ከስልጣን ከዝና ከክብር ከገንዘብ ጋር ያልተያያዘ ያልተገናኘ ሰው ማለት ነው። ይሄ ሰው ማለት ያልተያያዘ ሰው ማለት ነው። አስረኛ ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ይሄ ምስኪን ሰው ይሄ ችግረኛ ሰው የተጣለ የተዘነጋ የተተወ ሰው የተረሳ ሰው በልቡ ተስፋ ያጣ ሰው ይገርማል። ዛሬ ተስፋ እንዳጣ ነገሩ እንደደረቀና እንደተበተነበት እንዳይመስል ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ይህን ሰው ብታስበዋል እግዚአብሔር በክፉ ቀን ይጠብቅሃል፣ ደግሞም ያድንሃል። እግዚአብሔር በጠላቶች እጅ አሳልፎ አይሰጥህም ማለት። 11ኛ የራሱ ጽድቅ እንደጎደለ ጥበቡም እንደደከመ የሚያምን ሰው ነው። በእግዚአብሔር ፊት ጽድቅና ተቀባይነት ሞገስ ለማግኘት በራሱ ጥረትና አቅም በቂ እንዳልሆነ አምኖ የተቀመጠ ሰው ማለት ነው። የራሱ ጽድቅ እንደጎደለና እንደደከመ ጥበቡ እንደደከመ የሚያምን ሰው ማለት ነው። የሚያምን ሰው ማለት ነው። እዚህ ያላችሁ ሰዎች ዛሬ ማንበብ የጀመርኩትን የእግዚአብሔርን ቃል ሐሳብ ለእናንተ አዲስ አይደለም። ከዚህ በፊት ስታነቡት የኖራችሁት ነው። የእግዚአብሔር ቃል በዚህ በመዝሙር 41 ላይ የሚናገረው ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። ብቻ አይደለም በምድርም ላይ ያስመሰግነዋል። ዝም ብዬ መደጋግመው ቃሉና መንፈሱ እንዲጋባባችሁ ስለምፈልግ ነው። እግዚአብሔር አምላክ በህመሙ ቀን ይረዳዋል፣ መኝታውንም ያነጥፍለታል። ለምን? ምስኪኑ ሰው ችግረኛውን ሰው ስላሰበው። ይሄ ምስኪን ሰው ምን አይነት ሰው ነው? አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ይህን የሚለው ዮናታን አለም ቅዱሳት መጽሐፍት ናቸው። ሁለተኛ በልቡ ምንም ተስፋ የሌለው ሰው ነው። የተዘነጋ የተጣለ የተተወ ሰው ማለት ነው። ይሄ ሰውዬ ድምፁ የማይሰማ ሰው ነው። ነገሩ እንደደረቀ ወንዝ የደረቀበት እንደ ጢስ የተበተነበት ሰው ማለት ነው ይሄ ሰው። እሱ ብቻ አይደለም። 12ኛ የምትጽፉ ሰዎች የራሱ ጥንካሬ በራሱ እጅ ያልሆነ ሰው ማለት ነው። የራሱ ጥንካሬ በራሱ እጅ ያልሆነ ሰው ማለት ነው። ያልሆነ ሰው ማለት ነው። የራሱ ጥንካሬ በራሱ እጅ የሆነን ሰው ብትረዳው ብታስበው አይገርምም? አይገርምም? በአጭር አማርኛ የዚህን ዘመን ቦክሰኞች አላቅም ታይሰንን ብታስበው አይገርምም? መንጋጭላን ያጣምምላል፣ ያጣምምላል። ይሰማል። 99 ትናንሽ ነው የሚያደርግህ። እንደ መረብ ኳስ ነው የሚያፈርጥህ። ምስኪኑ ሰው ማለት የራሱ ጥንካሬ በራሱ እጅ ያልሆነ ማለት፣ ሌላው ሲበረታ ብቻ የሚበረታ፣ ሌላው ሲፈቅድለት ብቻ የሚኖር ሰው ማለት ነው ይሄ ሰው ማለት። ወዳጆቼ ቅዱሳት መጽሐፍት ሲናገሩ እንደዚህ ይላሉ ስለዚህ ሰው። በማህበረሰቡ ጠርዝ ላይ ያለ ቢመስልም በእግዚአብሔር ልብ ውስጥ ግን መሀል ላይ ነው ይሄ ሰውዬ። በማህበረሰቡ ዘንድ መጨረሻ ያለ ቢመስልም በእግዚአብሔር ዘንድ ከፊት ነው ይሄ ሰው። አለባበሱ ምስኪን ነው። የራሱ ጥንካሬ በራሱ እጅ አይደለም። ይቀርማል። ምናልባት በቤተ ክርስቲያኑ ጠርዝ ላይ ያለ ይመስላል። በቤተ ክርስቲያኑ መጨረሻ ላይ ያለ ይመስላል። በሰዎች ዘንድ መጨረሻ ላይ ያለ ይመስላል። በእግዚአብሔር ልብ ውስጥ ግን መሀል ላይ ነው። በእግዚአብሔር ዘንድ ግን ከፊት ነው። ከፊት ነው ይሄ ሰው ከፊት። ለዚህ ነው ይሄን በእግዚአብሔር ፊት ከፊት የሆነውን በእግዚአብሔር ልብ ውስጥ መሀል ላይ የሆነውን ሰው ብታስበው፣ ብትረዳው፣ ከሱ ጋር ብትቆም፣ የተዘነጋን የተጣለን የተተወን ሰው ብትረዳው፣ ተስፋ ከልቡ ያለቀበትን ሰው፣ ገንዘብ ከኪሱ የጨረሰን ሰው፣ ችግር ውስጥ ያለን ሰው፣ ድምፁ የማይሰማን ሰው፣ ዛሬ ሰው የሚረዳው ድምፁ የሚሰማ ሰው ነው። ታውቃላችሁ የኛ ዘመን ቤተክርስቲያን ትልቅነት መለኪያ በቤተክርስቲያን ውስጥ ያሉ ባለሀብቶችና ባለስልጣኖች ናቸው። ፕራውድ የምናደርገው ይሄ የታወቀ ነው። በእኛም ዘመን ያሉ አገልጋዮች ራሳቸው በጣም ኩሩ የምናደርገው የእንትን ፋብሪካ ባለቤት እኛ ቸርች ነው፣ የእንትን እኛ ጋ ነው፣ የእንትን ሚኒስተር እኛ ጋ ነው በሚል በጣም ብዙ ሰው ነው ፕራውድ የሚያደርገው። እነዚህ ሰዎች ምናልባት ወዳጆቼ ምናልባት
የእግዚአብሔር ቃል ሲናገር እንደዚህ አለ፣ አንዳችሁ የሌላችሁን ከባድ ሸክም ተሸከሙ፣ በዚህም የክርስቶስን ሕግ ትፈጽማላችሁ አለ። የክርስቶስን ሕግ የምትፈጽሙበትን መንገድ ለምነግራችሁ በረከት ወደ እናንተ እንዲመጣ እግዚአብሔር በክፉ ቀን እንዲጠብቃችሁ ደግሞም እንዲረዳችሁ መኝታችሁን እንዲያነጥፍላችሁ ዮናታን መጥቶ ያነጥፍላችሁ እግዚአብሔር መኝታችሁን እንዲያነጥፍላችሁ በጠላታችሁ እጅ አሳልፎ እንዳይሰጣችሁ ወዳጆች ይሄ ጉዳይ የአስራት ጉዳይ አይደለም። ይሄ ጉዳይ የልብ ጉዳይ ነው። እግዚአብሔር እንደዚህ ያለ ለችግረኛውና ለምስኪኑ የሚያስብ ሰው አይገርምህም? የሚያስብ ሰው ምስጉን ነው። እግዚአብሔር በክፉ ቀን ይጠብቀዋል፣ ያድነዋል። እግዚአብሔር ሕያው ያደርገዋል፣ ጤነኛ ያደርገዋል፣ ስትሮንግ ያደርገዋል። በደንብ አዳምጠኝ። ይሄ ሰው ብር ከኪሱ ተስፋ ከልቡ የጨረሰ ሰው፣ በማህበረሰቡ ጠርዝ ላይ ያለ ሰው ነው። ድምፁ የማይሰማ ሰው ነው። ብር ከኪሱ ተስፋ ከልቡ የጨረሰ ሰው የተዘነጋ ሰው ነው። የተጣለ የተተወ ሰው ነው። ይሄን የተጣለን ሰው የተዘነጋን ሰው ብታስበው ይሄን ድምፁ የማይሰማን ሰው ብታስበው ይሄንን ጽድቁ እንደጎደለበት ጥበቡ እንደደከመበት ያመነን ሰው ይሄንን ሰው ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን በመስማት የሚውለውን ሰው ይሄን ሰው ብታስበው እግዚአብሔር በቅርበት የሚከታተለውን ሰው ብትከታተል እግዚአብሔር መኝታን ያነጥፍልሃል። እሺ ምስኪን ሰው ማለት ይሄ ሰው ማለት ከሆነ ማሰብ ምን ማለት ነው? ጻፉ። ማሰብ ምን ማለት ነው? ማሰብ ማለት ብሩን እንደጨረሰ ተስፋውን እንዳለቀ ሰውየው አቅመቢስ እንደሆነ የራሱ ጥንካሬ በራሱ እጅ እንዳልሆነ ሻይ ስትጠጡ ስቡን ማንሳት ማለት አይደለም። ማሰብ ማለት ላስ ማድረግ ማለት አይደለም። ገብቷል አይደል? ማውራለ ነገር ማሰብ ማለት ማለት አይደለም። ማሰብ ለችግረኛው ለምስኪኑ ብታስብ የሚለው ምስኪኑ ይሄ ነው። የተዘነጋ ነው፣ የተተወ ነው፣ የተጣለ ነው። ምስኪኑ ኃይል ያለው ኃይሉ ለሌላው ለማጥቃት የማይጠቀምበት ሰው ነው። ይሄ ሰው ብታስበው ማለት ስሙን ብታነሳ ማለት አይደለም። ስለሱ ብታወራ ማለት አይደለም። ብታስበው ማለት ጻፉ። አንደኛ ብታስበው ማለት በአይን ሳይሆን በልብ ብትመለከተው ማለት ነው። በልብ ብትመለከተው። ብዙ ሰዎች ምስኪኑን ያዩታል፣ ግን ከልባቸው አያስቡትም። ማየት ብቻ ወዳጆቼ እንደ ግድግዳ መስታወት ነው። ማሰብ ግን በሱ ጫማ ውስጥ መቆም ይጠይቃል። የሆነ ሰው አባት ነው፣ የሆነ ልጅ እናት ነች፣ የሆነ ሰው ተስፋ ነው፣ የሆነ ሰው ደስታ ነው። ይሄ ሰው ለሆነ ሰው አባት ነው፣ ለሆነ ሰው እናት ነው፣ ለሆነ ሰው ተስፋ ነው፣ ለሆነ ሰው ደስታ ነው ብለህ በሱ ጫማ ውስጥ ገብተህ ብትቆም ነው። በተዘነጋው፣ በተተወው፣ በተረሳው፣ በተጣለው በዛ ሰው ጫማ ውስጥ ገብተህ ብትቆም እግዚአብሔር በክፉ ቀን ይጠብቃል። በጠላቶች እጅ አሳልፎ አይሰጥህም። ገብቷል? ክርስትና አታወሳስበው፣ ሲምፕል ነው። ክርስትና is all about love። ሽንዱሮ ረጅም ልሳን፣ ከዛ ትንቢት፣ ከዛ እንደገና ማርሽ ቀይረ የሆነ ፈውስ ፕሮግራም ምናምን አይደለም። ክርስትና is all about love። 10ቱ ሕግጋት ለሁለት ይከፈላል። አንደኛው 5ቱ ወደ እግዚአብሔር አምላክን በፍጹም ነፍስ በፍጹም ኃይል ውደድ። ከዛስ ባልንጀራህን እንደ ራስህ አድርገው ውደድ። አታወሳስብ። ግሪክ አርማይክ ይያር አጭር አማርኛ ይሄ ሰው ማሰብ ማለት በአይን ሳይሆን በልብ መመልከት ማለት ነው። ምስኪኑን ችግረኛውን ብዙ ሰዎች ያዩታል፣ ግን አያስቡትም። ይሄ ዛሬ የተጣለ የተተወ የተረሳ ተስፋ ያለቀበት የመሰለ ሰው ይሄ ቀኑ ሙሉ ጆሮን ከፍቶ እግዚአብሔርን በመስማት የሚጠባበቅ ሰው የሚውል ሰው የሆነ ሰው አባት ነው፣ የሆነ ሰው እናት ነው፣ የሆነ ሰው ደስታ ነው፣ የሆነ ሰው ተስፋ ነው። ገብቷል? የሆነ ሰው ደስታ ነው፣ የሆነ ሰው ተስፋ። እኔ ለእናንተ አገልጋይ ነኝ፣ ለልጆቼ ግን አባት ነኝ፣ ለቤተሰቦቼ ግን ልጅ ነኝ፣ ለልጆቼ ግን ትምህርት ቤት ነኝ፣ ለልጆቼ ቦርሳ ነኝ፣ ደብተር ነኝ። ለአንተ አንድ ነኝ፣ ለልጆቼ ግን ብዙ ነገር ነኝ። ምስኪኑ ብታስበው ማለት ሲደክምና ሲወድቅ ያንን ሰው ብታስበው ማለት ይሄን ሰው ብታስበው ማለት ልክ እንደ ግድግዳ መስታወት ብታየው ማለት አይደለም። በሱ ጫማ ውስጥ ብትገባ
እዛ ጫማ ውስጥ ብትገባ ይሄ ሰው የሆነ ሰው ተስፋ ነው፣ የሆነ ሰው ደስታ ነው፣ የሆነ ሰው አባት ነው፣ የሆነ ሰው እናት ነች ብለህ ብታስብ ማለት ከልብ ብትመለከት በደም ሳሳው ሰው በደም በጥልቀት ብታስብ ስለዛ ሰው ማለት ነው። ሁለተኛው ማሰብ ማለት ነው። ማሰብ ማለት እንባን መቀላቀል ማለት ነው። ማሰብ ማለት ወዳጆቼ ከሩቅ ቆመ እንዴት ያሳዝናል ብለህ ማለት አይደለም። በጣም ያሳዝናል፣ በጣም ምስኪን ነው ይሄ ሰው እኮ ከ10 ዓመት ከ15 ዓመት በፊት በጣም ጃይንት ነበረ፣ በጣም ትልቅ ቢዝነስማን ነበር፣ ሳክሰስፉል አገልጋይ ነበረ፣ የሆነ ቸርች ውስጥ ያገለግል ነበረ ሳይሆን ከሩቅ ቆመ እንዴት ያሳዝናል ብለህ ማለት አይደለም። አብረ ተንበርክከ እንባህን ከሱ እንባ ጋር መቀላቀል ማለት ነው ይላል መጽሐፍ። እንባህን እንደተሰበረ ቀስት የተሰበረውን፣ እንደ ቅጠል የረገፈውን፣ የወደቀውን፣ የተረሳውን፣ የተዘነጋውን እዛ መረሳት እዛ መዘንጋት ውስጥ እያለቀሰ ነው፣ እያነባ ነው። አንተም አብረኸው ተንበርክከ እንባህን ከእንባው ጋር ብትቀላቀለው ማለት ነው። ያንተ እንባና የሱ እንባ ቢቀላቀል ማለት ነው። አብረኸው ብታዝን ማለትም ብቻህን አይደለም ብትለው። አሁን ከባድ ክርስትና ነው እያወራለሁት። አብረኸው ብትሆን ለችግረኛውና ለምስኪኑ ብታስብ የሚያስብ ምስጉን ነው ማለት ይሰማል። ብር ከኪሱ ተስፋ ከልቡ የጨረሰ ሰው ያለቅሳል። አብረኸው ብታለቅስ ማለት ነው። መጽሐፍ ሲናገር እንደዚህ ያለ ሳኦል እንደሞተ ወደኛ ለዳዊት ይነግረው መጣ። ከዛ ሰማ ዳዊት። አመስግኑ የምስጋና ቀን ነው አላለም። እናንተ የእስራኤል ቆነጃጅት ወርቀ ዘቦ ያለብሳችሁ ለነበረው ለሳኦል አልቅሱለት። ዛሬ የድል ቀን አይደለም፣ ዛሬ የሐዘን ቀን ነው። ኃያላን እንዴት ወደቁ! ዮናታንና ሳኦል እንደ ንስር ፈጣን እንደ አንበሳም ብርቶች ናቸዋል። እግዚአብሔር አምላክ አገኘሁት ቀባሁት ያለው ሰው እንኳን አይደለም ወዳጁ ጠላቱ ሲሞት ለቅሶ የሚያለቅስ ገብቷል። ሐዘን የሚቀመጥ ሰው ነው ዳዊት። እንደዚህ አይነት ሰው ነው። አልቅሱለት ወርቀ ዘቦ ያለብሳችሁ ለነበረው ለሳኦል አለ። ሳኦል ለዳዊት የልመና እንጀራ እንዲበላ ነው ያደረገው። ሳኦል ለዳዊት ሞቱን እንዲነፍቅ ነው ያደረገው። ሳኦል ዳዊትን እንዲከራተት ነው ያደረገው። ግን የወደቀና የሞተ ቀን ሳኦል ዳዊት እንደዚህ ያለ አልቅሱለታል። ስለዚህ መጽሐፍ እንደዚህ ያለ ለችግረኛውና ለምስኪኑ የሚያስብ ምስጉን ነው። እግዚአብሔር አምላክ በክፉ ቀን ይጠብቀዋል፣ ደግሞም እግዚአብሔር አምላክ ያድነዋል። ብቻ አይደለም የሚለው ሕያው ያደርገዋል፣ በምድር ላይ ያስመሰግነዋል፣ በጠላቶቹ እጅ አሳልፎ አይሰጠውም። ቢኮዝ ይሄ ሰው ከሌላ ሰው እንባ ጋር እንባውን የሚቀላቅል ሰው፣ በሌላ ሰው እንባ የማያለቅስ ሰው ነው፣ የማይስቅ ሰው ነው። ገብቷል። በሌላ ሰው ለቅሶ አይስቅም። እንደውም ሌላ ሰው ሲያለቅስ፣ ምስኪኑ ሲያለቅስ፣ ድምፁ የማይሰማ ሰው ሲያለቅስ አብሮ የሚያለቅስ ሰው። በሀገራችን ድሆች ሲሞቱ ለቅሷቸው ማያምርም ታውቃለህ። እንደ ነገሩ ነው የሚቀበሩት። አሁን መጽሐፍ እንደዚህ ይሄ ገንዘብ ከኪሱ ተስፋ ከለብሱ የጨረሰን ሰው፣ የወደቀን ሰው፣ የተጣለን ሰው፣ የተረሳን ሰው፣ የተዘነጋን ሰው አግኝተኸው አለ አይተኸው ብታልፍ አይደለም ከልብ ብትመለከተው ከዛስ እንባህን ከእንባው ጋር ብትቀላቀል ተንበርክከ አብረኸው ብታለቅስ። ወድቋል፣ ተንበርክቋል፣ አንገቱ